በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስርዓቱ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳልና ወደ አዲስ አበባ አትገባም ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ፈጥሮታል። ለዚህም መፍትሄ መሰጠት ያስፈልጋል ሲሉ ይናገራሉ። የሀገራዊ ምክር ኮሚሽን በአማራ ክልል በሚያካሄደው አጀንዳ የማሰባሰብ ምክክር እየተሳተፉ ያሉ የማህበረሰብ ተወካዮች ለኮሚሽኑ የሚያቀርቧቸው አጀንዳዎች ተፈጻሚነት አግኝተው የህዝቡ ችግር ይፈታል የሚል ተስፋም እንዳላቸው ለቲክቫ ኢትዮጵያ ተናግሯል። ይህንን መረጃ እናስደምጣቸዋለን። እንዲሁም ተሳታፊዎቹ ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፍ ያለው የታሰሩ የምክር ቤት አባላትን መፈታት አለባቸው ሲሉ ጠይቀዋል። ይህንን መረጃ አንድ ላይ አድርገን ወደ እናንተ እናደርሳለን። እናንተ አብራችሁን ሁኑ። በሌላ መረጃ ጊዜያዊ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ የተለጠፈብኝ ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከዩኤምዲ ከተባለ ሚዲያ ጋር ባደረጉት ቃለ መጠይቅ ተናገሩ። በርካታ ጉዳዮች ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቅጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብ በከፍተኛ ጭንቅና መከራ ውስጥ ይገኛል ብለዋል። ይህንን መረጃ እናስደምጣቸዋለን። ጠቅላይ ሚኒስትሩ ከህዝብ እየተራቁበት ምክንያት ጥያቄ እያስነሳ መሆኑን አንድ የመረጃ ምንጭ ጽፏል። ይህንንም ወደ እናንተ አደርሳለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ተከታዮች? በዛሬው ዕለት የተሰሙ ወቅታዊ መረጃዎችን አዘጋጅቼ ወደ እናንተ ለማድረስ ቀርቤያለሁ። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና ነው የምጠይቃችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ መረጃዎችን መከታተል እንድትጀምሩ። አሁን በዝርዝር ያዝናቸውን መረጃዎችን እናስደምጣችሁ። በመጀመሪያም በተለያዩ ክልሎች ያሉ አማራዎች እየተጋደሉ እየተፈናቀሉ ስርዓቱ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳልና ወደ አዲስ አበባ አትገባም ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል ሲሉ ምክክር መድረኩ ላይ የተሳተፉ ተሳታፊዎች ተናገሩ። ለዚህም መፍትሄ መሰጣት ያስፈልጋል ሲሉም ተናግረዋል። የሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሄደው አጀንዳ የማሰባሰብ ምክክር እየተሳተፉ ያሉ የማህበረሰብ ተወካዮች ለኮሚሽኑ የሚያቀርቧቸው አጀንዳዎች ተፈጻሚነት አግኝተው የህዝቡ ችግር ይፈታል የሚል ተስፋ እንዳላቸው ለቲክቫ ተናግረዋል። በመሆኑም እነዚህ ተሳታፊዎች ምን አይነት ጥያቄ ጠየቁ የሚለውን ስናይ ተፈናቃይ ተሳታፊዎች ለቲክቫ እንዳሉት ከምስራቅ ወለጋ ዞን ነቀምቴ ሊሞ ወረዳ በአቁርፊ ቀበሌ የተፈናቀሉ አንድ የእድሜ ባለጸጋ ትራክተር ከገጠርና ከከተማ የነበረ ቤት ተቃጥሎ ህይወታችንን በመከራ ይዘን ተፈናቀልነ ሲሉ ገልጸዋል። የተባባሰ ጦርነት መጥቶብን እየተሰቃየን አንዲት ወረዳ ነው ያለነው። መጠለያ ካምፕ የለንም። ቤት ተከራይተን የቀን ስራ እየሰራን ተሰቃይተን ነው ያለነው። ብዙ ቤተሰብ ያለው መጸዳጃ ቤት ይሞልብናል እየተባለ እየተሰቃየን ነው። ብዙ ቤተሰብ ያለው ቤት መከራየትም አይችልም። ከ2012 ዓ.ም ጀምሮ ነው የተፈናቀልነው። በወቅቱ የተጎዱ ብዙ ሰዎች አሉ። በእኛ አካባቢ ወደ 18 ሰዎች ህይወታቸው አልፏል። የ6 ቀበሌዎች ንብረት ምንም የለም። መሬቱ ዝም ብሎ ተቀምጧል። ባዶ ጫካ ነው አሁን። ስለዚህ ለምክክሩ መጣራታችን ጥሩ ነው ብዬ አስባለሁ። ግን በህዝብ አቅም ወይንም ግፊት መንግስት አስተካክሎ ይመራናል የሚል እምነት የለንም። ከሆነልን ወደ ቀያችን እንመለሳለን። የቀሩ እነዚያ በችግር በስርዓት በጦርነት ነው ያሉት። እኛም እንደሄድና ችግር ነው፣ እዚህም እንዳንቆይ ችግር ነው። በእኛ ሐሳብ የሚሳካ ከሆነ ህገ መንግስቱ ተሻሽሎ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ወላይታ ነው፣ ሀዲያ ነው፣ አፋር ነው፣ ማን ነው የሚባለው ቀርቶ በአንድነት ኢትዮጵያ ብትመራ ደስ ይለናል ብለዋል። ሌላኛው ተፈናቃይ ለቲክቫ ያሉት ደግሞ ሰሜን ሸዋ ዞን መረኛ 01 ቀበሌ ተፈናቃይ ነኝ። መንግስት እኛ ጋር እየደረሰ እየጮኸና ህዝቡ እያለቀ እያየ ነው። ከአይኑ የተሰወረ ነገር የለም። የኢትዮጵያ ህዝብ በየትኛውም ክልል በአራቱ ማዕዘን እንደ ሻማ እየቀለጠ ነው። ይህ ግድ እኔ ጋር እስከሚደርስ አንተ ጋር እስከሚደርስ መጠበቅ አያስፈልግም። አሁን እኛን የገጠመን ሰው ሲሞት ስንት ሰው ሞታ የሚለው ነው። መንግስት ይህን በደንብ ያውቃል፣ ያያል፣ እየሄደ መረጃ ይሰባስባል። አጥፍቶ ሲመጡ ጎሽ ነው የሚባሉት። አጥፊው ነው እየተሸለመ የመጣው። መፍትሄ ይሆናል ብለን ተወክለን መጠን የሞቱትን ለማንሳት ሳይሆን እንዳይሞት እየሰራን ነው። በምድር ሰው ሞቶ እንደገና አይበቅልም ብለዋል። ሌላኛው የወጣት ተሳታፊ ደግሞ ለቲክቫ እንዳሉት ሀገር ስትመክር ወደ ዘላቂ ሰላም እንደምትወጣ አምነን ነው የመጣ ነው። የሀገሪቱ የበላይ ጠባቂ መንግስት እስከሆነ ድረስ ዜጎቹን የመጠበቅ ኃላፊነት ግዴታ አለበት። ሁሉም በኩል እጅ አይቶ የሚስተናገድ ከሆነ ያ ወደ ሰላሙ መንገድ ያመጣናል። ተከፋፍለን በሐሰት ትርክት እርስ በርሳችን ወደ ማንወጣው አዘቅት ገብተናል። አባቶቻችን ያቆዩልንን ሀገር ተማርን የምንለው አካላት ሌላው ውስጥ እያስገባናት ነው። መማር ሀገር ለማፍረስ ከሆነ ባንማር ይሻላል ነበረ። ተማርን እስከተባልን ድረስ ሀገርን ማደን አለብን እና መንግስትም የሚወስደው የቤት ስራ አለው። በአማራ ክልል ወጣቱ የስራ እድል እየተፈጠራት አይደለም፣ በሌላ ቦታ ላይ የስራ እድል እየተፈጠራላቸው ነው። አብዛኛው አማራ ክልል የጸጥታ ችግር ያለበት ነው። ግን ይሄ የጸጥታ ችግር የህዝብ ብሶት የወለደው ነው። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ ስርዓቱ እየበዛ አማራ አረንጓዴ ቢጫ ቀይ ባንዲራ ቲሸርት ለብሳልና ወደ አዲስ አበባ አትገባም ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ያለው ሮሮ የጸጥታ ችግሩን ወልዶታል። መፍትሄ ማሰጠት ያስፈልጋልም ብሏል።
አንድ የማህበረሰብ ተወካይ እኔ የመጣሁት ከሰሜን ሸዋ ዞን ገምዛ ወረዳ ነው። ያለንበት ቦታ በየቀኑ ሰው የሚሞትበት ምስራቅ አማራ ነው። የጸጥታው ሁኔታ ከባድ ነው። ከኦሮሞ ብሔረሰብ ዞን ጋር ነው ግጭት የሚፈጠረው። ይህንን ግጭት የወለደው የወሰንና የማንነት ጥያቄ ነው። እየተማከርንበት ያለው እርሱ ነው። ችግሩን ለመፍታት መንግስት የህዝቦችን ደህንነት ለማስጠበቅ ቁርጠኛ መሆን አለበት። ዜጎች አርሰው የማይበሉበት ሁኔታ ላይ ደርሷል። ብዙዎቹ እየተፈናቀሉ ነው። ይህም ብቻ ሳይሆን መሬቱ ሳይታረስ ባዶ አድሯል። በሚቀጥለው ወቅት የሚጠበቀውን ምግብ ከዛ መሬት ላይ ማግኘት አይቻልም። የክልሉና የፌዴራል መንግስት ትኩረት እንዲሰጡ እየተነጋገርን ነው። ብዙ ህፃናት ከትምህርት ውጪ ይሆናል። ይህም ዜጋን ለማስቀጠል አስቸኳይ ምላሽ ስለሚፈለግ እየተመካከርን ነው። ግን ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ይሄ ከፍተኛ ምክክር የሚያስፈልገው ነው። እንደ ማህበረሰብም እንደ መንግስትም ምላሽ ሊሰጠው ይገባል ሲሉ ጠይቀዋል። ሌላኛው የማህበረሰብ ተወካይ ደግሞ የታሰሩ ምክር ቤት አባላት ይፈቱልን፣ ህገ መንግስቱ አድሏዊነትና ወቀሳ ያልበዛበት ህገ መንግስት ሊሆን ይገባል። ከኮንስትራክሽን፣ ከመንገድ ስራ፣ ከኢኮኖሚ አንፃር በጀት አመዳደብ ፍትሃዊ ይደረግልን። የሀገራችን እድገት መጥፎ ትርክቶችን እያነሳን መወቃቀስና መገዳደል የለብንም። ችግሮች እልባት እንዲሰጣቸው ማድረግ ነው እንጂ መገዳደል ተገቢ አይደለም ሲሉ ተናግረዋል። የህዝብን ድምጽ መስማት ያስፈልጋል። ህዝብ ተሰሚነት ከሌለው ዋጋ የለውም። መንግስትም ቢሆን ቀጣይ የህዝቡን ድምጽ ማዳመጥ አለበት። ችግር አለ፣ ችግር የሌለበት ቦታ የለም። ሌላኛው የሃይማኖት አባት ተወካዮች በምክክሩ መፍትሄ ይገኛል ብለው የማህበረሰቡን ችግር እየመዘዙ እየተናገሩ ነው። የምክክር መድረክ መፈጠሩ ጥሩ ነው። ይሄንን ከዚህ ህዝብ የወጣውን ሀሳብ ይዞ የሚተገብር ሰው ከጠፋ ግን ችግር ነው። አሁን እውነት እየተነገርን ነው። አንዳንዶቻችን አንታወቅም፣ ሀሳቦች ግን ጭብጡ አንድ ነው። ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፊያ አለው። አንቀጽ ነክሶ ይሄ በድሎኛል ይላል። በሌሎች ክልሎች በሚኖርበት እንደ ሰው አልተቆጠረም። የፌዴራል መንግስት ማንኛውም ኢትዮጵያዊ በፈለገበት ቦታ የመኖር የመስራት መብት አለው ይላል። አሜሪካ ያሉት የኢትዮጵያን ፖለቲካ አመራር ውስጥ ገብቶ በአሜሪካ ምርጫ ውስጥ እየሰሩ ነው። እዚህ ግን እዚሁ ተቀምጠን ይገፉናል። በኦሮሚያ ክልልስ ቢሆን ኦሮሞኛ ተማሩ ማለት ነው እንጂ የሚጠቅመው የነበረ ኦሮሞኛ ቋንቋ ስለማትችል ድራሻ ባህን ጥፋ ይባል ነበረ። ይሄ መሆን አልነበረበትም ሲሉ ተናግረዋል። በሌላ መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ማድረጋቸው ተዘግቧል። በርካታ ጉዳዮች ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቅጡ በማይታወቅ ሁኔታ ላይ ነች፣ በርካታ የትግራይ ህዝብ ከፍተኛ ጭንቅና መከራ ውስጥ ይገኛል ብሏል። በፕሪቶሪያ የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የፌዴሪ ጠቅላይ ሚኒስትር ጦርነቱ በመምራት ከፍተኛ ሚና የነበረን 5 ስራ አስፈጻሚዎች ወደ ፕሬዝዳንቱ የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አስታውሷል። ይህን ሀሳብ እሳቸው ቢቀበሉትም የቀሩት 4 ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውን ተናግረዋል። ጊዜያዊ አስተዳደሩ ለማቋቋም ባላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድ መጋቢት 21 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉ ተደምጧል። የባሰውን ወይንም ካዲ ተባልኩኝ በማለት ተናግረዋል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱ ውስጥ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ መጥመድ ከመንግስታዊ ስራ ውጭ እንድንሆን አባክረው ሰርተዋል። በዚሁ ተማርሬ ኃላፊነቴ በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ካጂዎች ብለው በመፈረጅ አላሰራሉን ብሏል። የተቀረው የህወሓት የስራ አስፈጻሚ በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥር በተፈናቃዮች ዕጣ ፈንታ የሚቆመር ጊዜያዊ አስተዳደሩ የተሰጡትን ተልእኮዎች እንዳይፈጽም ከላይ እስከታች በእቅድ የስራ አደናቃፊ ብለውታል አቶ ጌታቸው ለውጥ የማይቀበሉ የተቻከሉ ሲሉ የገለጿቸው የህወሓት 4ቱ የስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንት በመጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል የስራ ኃላፊ ደረጃ እንዲሾሙ ፕሮፖዛል እንዳቀረቡላቸው ይህንን ያህል ቁጥር ያለው ስራ ሳይሰራ ደሞዝ የሚከፈለው አመራር ለመመደብ ቢቸገሩም ከክርክር በኋላ 35ን በግድ መመደባቸውን ገልጸዋል። ድርጅታዊ ውስጥ ደንብ በመጣስ የ65 እና የ70 ዓመት እድሜ ያላቸው የማዕከላዊ ኮሚቴ አመራር እንዲሁም መመረጣቸው በርካታ ቁጥር ያለው አመራር ከኃላፊነት ምድብ ውጭ ሆኖ ቁጭ ብሎ በፊት የነበረውን ደሞዝና ጥቅም እንዲያገኝ የሚያደርግ እጅግ ዘግናኝ አሰራር ክልሉን ጠልፎ መጣሉን አቶ ጌታቸው ገልጸዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ነው ያሉት አቶ ጌታቸው ከጦርነቱ በፊት በ2012 ዓ.ም 800 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁሞ ስራው በ2015 ዓ.ም ሲጀመር ከ1.2 ቢሊዮን ብር በላይ ማሻቀቡ በክልሉ ያለው ቅጥ ያጣ ብልሹ አሰራር የሚያሳይ ነው ብሏል። በትግራይ ያለው አሁናዊ ፖለቲካዊ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ይህን ሁሉንም ነገር በብቸኝነት የመያዝ ያልተገራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎችን በመጥቀስ አስረድተዋል። መጋቢት 26 ቀን 2017 ዓ.ም ከዱባይ በርድ ስቶሪ ኤጀንሲ ለተባለ ሚዲያ በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ እመለሳለሁ ማለታቸው ተከትሎ ትናንት ወደ አዲስ አበባ መመለሳቸው በአንዳንድ ማህበራዊ ትስስር
ሰርጋት ተጠቃሚዎች ቢጻፍም ፕሬዝዳንቱ ለዩኤምዲ ሚዲያ በሰጡት ቃለ መጠይቅ ስለዚሁ ጉዳይ ያሉት ምንም ነገር እንደሌለ ግን ተዘግቧል። ወራኔ ሾላ ሚዲያ ቤተሰቦቼ ለዛሬ ያዝኳቸውን መረጃዎች እዚህ ጋር በቃሁ። ስለምታዳምጡን እናመሰግናችኋለን። መረጃዎች የተመቻችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንድታበረታቱን እንጠይቃለን። በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ።